لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ልጁ ታሞበት ወደ ሆስፒታል ያመራው አባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታዮች በሙሉ በያላችሁበት የአላህ ሱብሃነሁ ወተዓላ ጥበቃ ይለያችሁ። እንደውም ክርስቲያኖች ወንድሞቼ ሰላም ብያለሁ። ውድ ሀገሬ ልጆች፣ በጣም አሳዛኝ የሆነ ልጁ ለማሳከም ወደ ሐኪም ቤት በሚሄድበት ሰዓት ዶክተሩን አላገኘውም። ለነርሶቹ እንደዚህ ይላቸዋል አባትየው፣ እባካችሁ ዶክተሩን ደውሉለት፣ የት ነው ያለው? የሰው ልጅ ህይወት ሊጠፋ እኮ ነው፣ ምንም አይነት እንዳለ ሀሳብ የላችሁም ማለት ነው። እባካችሁ ልጄን አክሙልኝ እያለ በጣም እየተበሳጨና እየተቆጣ ደጃፍ ላይ ቁጭ ብሎ ዶክተሩን በጉጉት ይጠብቃል። እንደዚህ አሉ ነርሶቹ፣ እባክን ተረጋጋ አባታችን፣ ተረጋጉ አባታችን፣ ዶክተሩን ደውለንለታል ይመጣል ይሉታል ማለት ነው ነርሶቹ። ከዛም ሰውየው በጣም እየተናደደ ለሰው ልጅ ህይወት በቃ እናንተ እንትን የላችሁም፣ እንዴት ነው ልጅን ማታክሙልኝ እያለ በጣም እንዳለ እየተማረረ ደጃፍ ላይ ቁጭ ብሎ ነበረ። ስልክ ደውለንለታል ይመጣል አሁን ጠብቅ እያሉት ያኔ እያረጋጉን ነበረ። ግን ዶክተሩ በጣም እንዳለ አንገብጋቢ ነገር ስለሆነ በፍጥነት እየሮጠ መጣና ወዳውኑ በር ላይ የልጁ አባት እንደዚህ አለው፣ እንዴት እንደዚህ ትቆያለህ? ለሰው ልጅ በቃ ህይወት እናንተ ምንም ጣጣ የላችሁም እንዴት? ልጄ እኮ ሊሞት ነው ምናምን ነገር ይለዋል። ሰውየውም እሺ በቃ እኔ ማዳንም ማሻርም ወይም ደግሞ ህይወት ማትረፍ አልችልም፣ አላህ ሱብሃነሁ ወተዓላ ያኔ ጌታህን ወይም ደግሞ አላህን ተማጸን እንደው አድርግ ይለዋል። ወዳውኑ የደንብ ልብሱን ለብሰው ወደ ልጁ ጋር ቶሎ በፍጥነት እየሮጠ ገባ። ወዳውኑ ሰርጀሪውን በስነ ስርዓት ጨርሶ ሲወጣ የልጁ አባት በር ላይ በጉጉት እያየ ነበረ። ምንድን ነው ያኔ እየጠበቀ ነበረ። አክባር ማለት ምንድን ያኔ እንዴት ልጅ ያኔ በሙሉ አፍያ ላይ ነው ወይ ምናምን ነገር እያለ ሲጠየቅ አልሐምዱሊላ ዶክተሩን በፍጥነት ቶሎ እየወጣ እያለ አልሐምዱሊላ ልጅ አሁን በሙሉ ጤንነት ላይ ይገኛል፣ ለሰርጀሪ ሰርችለታለሁኝ አልሐምዱሊላህ እያለ ወዳውኑ የደንበኝነት ልብሱን አውልቆ ቶሎ በፍጥነት እየሮጠ ሲወጣ በደጃፉ አየው። የልጁም አባት ወደ ልጁ በጉጉት ሩጦ ማየት የነበረበትን የዶክተሩን መጣደፍና የዶክተሩን በቃ አህዋል አላማረውም። ለነርሶቹም እንደዛ አላቸው፣ እናንተ ይሄ ዶክተር ምንድን ነው? በሰላሙ ነው? በፍጥነት እየሮጠ መጣ፣ በመደናገጥ ላይ ነው፣ በቃ ምንድን ነው ምናምን ነገር ብሎ ሲጠይቃቸው ነርሶቹም እንደዚህ ብለው መለሱለት። ሱብሃንአላህ ዶክተሩ ትናንትና ልጁ በመኪና አደጋ ሞቶበት አሁን ሀዘን ላይ ነው ያለው። አሁን ደግሞ እዚሁ ላይ የቀብር ስነ ስርዓት ይፈጸማልና ለዛ ነው በፍጥነት የወጣው አሉት። እዚህ ላይ ልብ ብሎ ሀባይብ ይታያችሁ። ያኔ ሰዓት የልጁ አባት እየተማረረ እንዴት ለሰው ልጅ ህይወት እንዴት ጣጣ የለውም እንዴት ቆየ እያለ ደጃፍ ላይ እየተማረረ ነበረ። በፍጥነትም ሲገባ በጣም እየተሳደበና በጣም እንዳለ እሱም በጣም እያመናቸው ነበር የልጁ አባት። ግን እሱም የደንበኝነት ልብሱን ለብሶ በስነ ስርዓት ሰርጀሪውን ጨርሶ ሲወጣ አባታችን በሙሉ ጤንነት ላይ ልጁ ይገኛል ብሎ በሚወጣ ሰዓት ያኔ ሰዓት ያ አባት ወደ ልጁ ሩጦ መሄድ ሳይሆን የዶክተሩ ነገር ግራ አጋባው። በጣም ደንግጧል ዶክተሩ። በጣም የኔ የመደንገጥና በጣም የተለየ ስሜት አለበት ዶክተሩ ፊቱ ላይ ማለት ነው። ያኔ ሰዓት እሱ እየሮጠ በሚወጣበት ሰዓት በመደናገጥ በሚወጣበት ሰዓት ቀጥታ ወደ ነርሶቹ ነበር ያመራው አባትየውም ያው እንደሰማችሁት እንዴት ይሄ ዶክተር ሆኖ ነው እንደዚህ እየተሯሯጠ የወጣው ብሎ በጠየቀ ሰዓት ሱብሃንአላህ እያችሁ አይደል ነገሩት። በመኪና አደጋ ትናንትና ልጁ ሞቷልና አሁን ወደ ቀብር ስነ ስርዓት ስለሚሄድ ነው እና ያንተን ልጅ መታመም ስንነግረው በፍጥነት እየሮጠ መጣ ያንተን ልጅ ህይወት ለማትረፍ። ለዛ ነው አባታችን የቆየው ዶክተሩ ብለው ሲነግሩት ያ አባት በጣም በድንጋጤ ጸጥ አለ ማለት ነው። ሀባይብ ሱብሃንአላህ አያቸው።
የራሳችንን ችግር ወይም ደግሞ የራሳችንን ያኔ ሀጃ ሳይሆን ማሰብ ያለብን አንድ ሰው ሌላ ሀጃም እንዳለበት ወይም ደግሞ አንድ ሰው ሌላ ሀሳብ እንዳለበት ያኔ ከግምት ማስገባት አለብን። ያኔ ሰዓት ዶክተሩ በቆየ ሰዓት ሲደወለት ምስል ለደጃፍ ላይ ቁጭ ብሎ እሱን በመራገምና ዶክተሩን በማሰላቸት ላይ ነበረ ያኔ አባትዮ ማለት ነው። ግን መጨረሻ ላይ ያንን ነገር ሲሰማ አባትዮ በጣም በድንጋጤ በጣም እንትን አለ ማለት ነው። ሀባይብ አንድ ነገር እኛ አንድን ሰዎችን በሌሉበት ወይም ደግሞ እዛቸው በማያስቡበት ሆነን ያኔ በሚያስቡበት ሆነን ብናይ ኖሮ ምን ያህል በተጨነቅን ነበረ። አያቸው ያኔ ሰዓት በቆየ ሰዓት በጣም እንዳለ እያመናቸከና እየተሳደበ እየተራገመ ነበረ። ግን መጨረሻ ላይ ያንን ነገር ሲሰማ ልጁ በመኪና አደጋ ትናንትና እንደሞተበትና የ8 ዓመት ላይ ከዛም ዛሬ የቀብር ስነ ስርዓቱ እንደሚፈጸም ዙሁር ላይ ለዛ ነው እየተጣደፈ ሩጦ የወጣው ብለው ሲነግሩት በጣም ከሱ ሀጃ የዶክተሩ ሀጃ በጣም አዘነበለ ማለት ነው። ሀባይ ያቸው አንድ ሰው እሱ ወደ ኋላ በሚቀር ሰዓት ወይም ደግሞ የሆነ ችላ በሚለን ሰዓት እኛ መሳደብ መራገም ምናምን ነገር ሳይሆን በቃ አላህ ይፈርጀው ብለን በሶብር መጠበቅ ነው ማለት ነው። ሀባይ እኔ ከዚህ የተማርኩ ምንድነው የራሳችንን ሀጃ ብቻ ሳይሆን ማየት ያለብን የሰዎችንም ሀጃ ማየትና ማስተንተን አለብን ላለሁ። ከዚህ ታሪክ ምን ተማራችሁ? ኮሜንት ላይ አስቀምጡልኝ። በጣም አስቸጋሪ ነው። ነርሶቹ ደውለው ሲጠይቁት ህጻን እንደታመመና እንደመጣ በጽና እንደታመመ ዶክተሩ ተደውሎ ሲነገረው ያኔ ሰዓት ዶክተሩ በሩጫ ነበር የመጣው። ያኔ ሰዓት በር ላይ ደግሞ የጠብቀው አባትየው ሲያመናጭቀውና ሲሰርበው እኔ ማዳንም ሆነ ማሻርም አልቻልም ያኔ ከአላህ ጠብቅ ሁሉን ነገር ብሎ ሲለው መጨረሻ ላይ ግን በስነ ስርዓት በሙሉ አፍያ ይገኛል ልጅ ሰርጀሪ ሰርችለታለሁ ብሎ እየተጣደፈ ሲወጣ ምንድነው ያደረገው ሰውየው ያኔ አባቱ ያኔ የልጁ አባት ወደ ልጁ መሮጥ ሳይሆን ወይም ደግሞ ወደ ልጁ በቃ የራሱን ሀጃ ረስቶ የዶክተሩን ነገር ነበረ ሲያይና ሲመለከት የነበረው። አያቸው ሀባይብ እኛ ብዙ እናስባለን፣ ብዙ እናልማለን። ሌሎቹ በሌሉበት ወይም ደግሞ ሌሎቹ አንድ ሰው በሌለበት ወይም ደግሞ አንድ ሰው ሀጃው ያኔ በቃ በሌለበት ስንል ያኔ ሰዓት ዶክተሩን እሱ በጣም ችላ ብሎ ወደኋላ እንደቀረና በጣም ወደኋላ በቃ ችላ ብሎ እንደቀረ ነበር አባትዮ ያደረገው። ግን መጨረሻ ላይ ይሄን ነገር ሲሰማ አባትዮ በጣም ነበር የደነገጡት ማለት ነው። ወይም ከዚህ ታሪክ የተማራችሁትን ኮሜንት ላይ አስቀምጡልኝ። እኔንም እናንተንም ከክፉ ነገር አላህ ይጠብቀን ይጠብቃችሁ እላለሁኝ። የተማራችሁትን ኮሜንት ላይ አስቀምጡልኝ ማለት ነው። ወይም ይቅርታ ያው ድግምግም አድርጌ ነው የነገርኳችሁ። ይሄ የዛሬው ታሪክ ይሄን ይመስላል። መሰል ታሪኮችን ይዤላችሁ እንድመጣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። እኔ መጀመሪያ ጊዜ ያኔ ታሪኩን ለመጀመሪያ ጊዜ ተሰማ እኔም በጣም ነበር የደነገጥኩ ማለት ነው። ይታያችሁ አባትየው በጣም ልጁ በጠና ታሞበታል። ያኔ ሰዓት ግን የራሱን ሀዘን ትቶ እንግዶችን ትቶ እየሮጠ ወደ ታመመው ልጅ ወደ ሆስፒታል ነበር የመጣው። ሆስፒታልም እንደመጣ ተናዳጅ ስላቸው በጣም የተናደደው የልጁ አባት በር ላይ ጠብቀው እንዴት ብሎ እንትን አላቸው። ያኔ ወቀሳቸውን። ይሄን ይመስላል። ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር